ሰሞኑን ተቀዛቅዞ የነበረው የውጭ ሀገራት ገንዘቦች የምንዛሬ ዋጋ በዛሬው ዕለት ጨምሯል። የጨመሩት ሀገራት እነማን ናቸው? ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራት በዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 23 2018 በፈረንጆች እንግዲህ አዲስ ዓመት የመጀመሪያ መግቢያ ላይ እንገኛለን። በዛሬው ዕለት ያለው ዕለታዊ ምንዛሬ ዋጋ በጥቁር ገበያ እንዲሁም በባንክ ጭማሪ አድርጓል። የትኛው ሀገር ጨምሯል የሚሉትን የ16 ሀገራትን በጥቁር ገበያ እንዲሁም የ6 ሀገራትን በባንክ አካተን ወደ እናንተ ይዘንላችሁ ቀርበናል። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የጨመሩ ሀገራቶች እነማን ናቸው የሚሉትን የአሜሪካ ዶላርን በማስቀደም ወደ እናንተ እናደርሳለን። በተለይ የፈረንጆች አዲስ ዓመት ሲሆን በተለያዩ ጊዜያት የጥቁር ገበያ ይጨምራል። ይህ ሁኔታም እንግዲህ ምናልባት ከአዲስ ዓመት ጋር ተያይዞ ሊሆን ይችላል፣ ወዲያው ደግሞ ሊቀየር ይችላል። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 188 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 18815 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ለ3 እና ለ4 ቀናት ያክል አድርሻችሁ አላቅም። ይህም ዌብሳይቱ ከማያስነብበው ሀገራት መካከል የኳታር ሪያልን በትላንትናው ዕለት ከተለያዩ የመረጃ ምንጮች እንዳገኘነው መረጃ አንድ የኳታር ሪያል 46 ብር ከ95 ሳንቲም ሲመነዘር 100 የኳታር ሪያል 4695 የኢትዮጵያ ብር እየተመነዘረ እንደሚውል እንግዲህ ከተለያዩ የመረጃ ምንጮች ለማወቅ ይችላል። ኳታርና አካባቢው በዛሬው ዕለት በስንት ሲመነዘር ውሏል የሚለውን በኮመንት አስነብቡን። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 133 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 13320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 215 ብር ከ93 ሳንቲም ሲመነዘር 100 ዩሮ 21593 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 247 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 51 ብር ከ40 ሳንቲም ሲመነዘር 100 የዱባይ ድርሃም 5140 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 602 ብር ከ70 ሳንቲም ሲመነዘር 100 የኩዌት ዲናር 60270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ70 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12370 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 484 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 48480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 478 ብር ከ15 ሳንቲም ሲመነዘር 100 የኦማር ሪያል 47815 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር
100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ09 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ9 ሳንቲም ሲመነዘር ይውላል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች የምንዛሬ ዋጋ ተመኑ በከፍተኛ ሁኔታ የሚታወቀው እንግዲህ ሮሃ ፎሬክስ አንድ የአሜሪካ ዶላርን 177 ብር ከ70 ገዝቶ 181 ብር ከ25 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 227 ብር ከ95 ገዝቶ 232 ብር ከ50 ሳንቲም እየሸጠ ይገኛል። ዩሮን 202 ብር ከ87 ሳንቲም ገዝቶ 206 ብር ከ92 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 217 ብር ከ09 ገዝቶ 221 ብር ከ43 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 47 ብር ከ75 ገዝቶ 48 ብር ከ70 እየሸጠ ይገኛል። የሳውዲ ሪያልን 47 ብር ከ15 ገዝቶ 48 ብር ከ09 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ29 ሳንቲም ገዝቶ 24 ብር ከ77 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። በዛሬው ዕለት ያለው እንግዲህ የጥቁር ገበያ ሐዋላ በመጠኑ ጭማሪ ያደርጓል። እንዲሁም በባንኮች መካከል ያለው ሰፊ ልዩነት እንግዲህ በሮሃ ፎሬክስ እየጠበበ ይገኛል። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝርን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንላለን።